እውነት የጠንቋይ ተላላኪ የሆኑ ቲክቶከሮች እነማን ናቸው? ኢትዮጵያ ውስጥ ብዙ ተከታይ ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። እፎይ አስጠምቀኝ ስለው አባረረኝ፣ እፎይን ደግሞ አስጠምቀኝ ብለው እየታባሽ ብሎ ወረደኝ። ቤተክርስቲያናችን ታማለች። እረ ለቤተ መቅደሱ ክብር ይኖራችሁ። ሃይ ጊዜ ሰላም እንደምናላችሁ። ይህ ዩዴ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን እያመጣን እንማማርበታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እናልፋለን። እስቲ እነዚህን ዝማሬዎች ልጋብዛችሁ። ቪዲዮ አለው ደስታ አለው ደስታ አሁን አምረናል ኪዳኑ አላ አይበተናል አሁን አምረናል ትንሣኤዋ አይተናል አሁን አምረናል ኦርቶዶክስ ይዘናል አሁን አምረናል ዳቢሎስ ክደናል አሁን አምረናል። አይገርምም? ሰው እንዴት እንደሚያመሰግን እግዚአብሔር እንዴት እንደሚያመሰግን ድንግል ማርያምን እኛ ሙሉ አካል ይዘን ራሱ እንደዚህ ለማመስገን ያጥረናልና ዝማሬ መላእክትን ያሰማል። እስቲ አንድ ደግሞ ዝማሬ ልጨምርላችሁ። እንግዲህ እናቶቻችንም ድጋሚ ዝማሬ መላእክትን ያሰማል። እንግዲህ ሰው እንዴት እንደሚያመሰግን እያያችሁ ነው። በባዶ እግሩ ኃይል እግዚአብሔር ለማመስገን ምንም ነገር አያስፈልግም። በቃ አንደበት ብቻ ካለን ይበቃል። እዚህ ኢትዮጵያ ውስጥ ብዙ ተከታይ ያላቸው ግን የጠንቋይ ካድሬ የሆኑ የጠንቋይ ተላላኪ የሆኑ 3 ቲክቶከሮች ናቸው እነዚህ። ከሚሊዮኖች በላይ እኔ አምላኬን ባስደስት እመርጣለሁ። ለጠንቋይ የተዘፈነውን ዘፈን እንዴት ፕሮሞት እንዳደረጉት አይተን እንመለስ። እግዚአብሔር ምስክሬ ነው። እዚህ ሚዲያ ላይ ለመወደድ አልሰራም። እኔ ግን እዚህ ነገር ላይ የተባበረ የትኛውም ሰው የጠንቋይ ተላላኪ ነው። በቃ ጭጭሳሉ የሆነ ስጦታ ይዘጋጅልህ። በቃ እኔ አዶናይን እወደዋለሁ ሳይው ደንግጫለሁ። ግን እዚህ ነገር ላይ የተሳተፈ የትኛውም አካል የጠንቋይ ተላላኪ ነው። አንድ ሰው እንዳያሳልፉ ይሄን ቪዲዮ አንቺ ይሄን ቪዲዮ ካሳለፋችሁት እግዚአብሔር ምስክር የሰይጣን ተላላኪ ናችሁ ማለት ነው። በደንብ አድርጋችሁ ስሙኝ። ይሄ ትውልድ ላይ እየተረጨ ያለ መርዘም ለ2 ደቂቃ ቪዲዮ 1 ሰዓት ሙሉ ቁጭ ብዬ ስሰራ እኔም አልደከመኝም። ቁጭ ብለህ ይሄን ከዛ ደግሞ ኮሜንት ላይ ግባና አልሰማም ብለህ ጻፍልኝ። የምላችሁን ሁሉ አድርጉ። ለኔ አይደለም ለምናገረው የእውነት ቃል ብላችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉ። ይኸውላችሁ አሁን ብዙ ሰው ነው የሚነሳው እኔ ላይ አይደለ? እናንተ ከጎኔ እንድትሆኑ ፈልጋለሁ። በደንብ አድርጋችሁ ኮፒ ሊንክ አድርጉ። ከዛስ እኔ የምፈልገው አንድ ነገር ይሄን የፕላስ ምልክት ንኩና ተጫኑት። በቃ በጌታ የሆናችሁ ሰዎች ዛሬ ካረዳችሁ መች ነው የምትረዱኝ? የሰይጣንን ስራ ለማጋለጥ ይኸው መጣሁ አይደል? እርዱኝ፣ ፎሎ አድርጉኝ። በቃ ለጠንቋይ የተዘፈነውን ዘፈን እንዴት ፕሮሞት እንዳደረጉት አይተን እንመለስ። እፈትልሃለሁ ወርቅ ጥለት ግምጃ አነግስልሃለሁ። በትናንትናው ዕለት የተለቀቀው የሳራቲ ጎራ በል የተሰኘው ሙዚቃ በበርካቶች ዘንድ በዚህ ሰዓት ላይ መነጋገሪያ ሆኗል። ቪዲዮውን ይዩት። ዘፈኑ እፈትልሃለሁ ወርቅ ጥለት ግምጃ አነግስልሃለሁ ቂጢማ ስጋጃ አጢስልሃለሁ ከርቤና ባንጃ የቀረ ጊዜ ግን ሰው መሆኔን እንጃ። ወርቅ የሚፈተልለት ቄጤማ የሚጎዘጎዝለት እጣን የሚጨስለት የትኛው ፍቅረኛ ነው? የትኛው የፍቅር ህይወት ውስጥ ነው እንደዚህ አይነት ስርዓት ያያችሁት?
ይህን ሁሉ ነገር አደርግልሃለሁ የቀረህ እንደሆን ግን ሰው አልሆንም ትለዋለች። ይህን ሁሉ ነገር ተደርጎለት የሚመጣው አካል ግን ማን እንደሆነ ግን ታውቃላችሁ? ወደሚጠነቆልበት ቤት አጋንንቶች እንዲመጡ የሚደረግ ስርዓት ነው። ይህ ከስርዓቶቹ መካከል ሁለቱን ልንገራችሁ። ቄጠማ ይጎዘጎዝለታል፣ እጣኖች ይጨሳሉ፣ የሆነ ስጦታ ይዘጋጅለታል። ከዛስ ህዝቡ ይጮሃል፣ እንደዚህ ይጨፍራሉ፣ የሆነ ነገር ያደርጋሉ። የዛኔ ነው አጋንንቱ ይመጣና በጠንቋዩ ላይ ይሰፍራል። ከዛስ እዛ ለተቀመጡት ማህበረሰቦች ወይ ደግሞ ህዝቦች መናገር ያለበትን ነገር ይናገራል። ይሄን ሁሉ ስርዓት ካልተደረገለት አጋንንቱ አይመጣም። ይሄን ሁሉ ስርዓት አድርጌለህ ካልመጣ ሰው እንኳን አልሆንም ብላ የዘፈነችበትን ዘፈን ታዋቂነት አለን ብላችሁ ለህዝቡ ታስተላልፋላችሁ። እግዚአብሔር ይገስጻችሁ። ጌታ ስራችሁን ያፍርስ። እናንተ የሰይጣን ተላላኪዎች፣ የጠንቋይ ቅጥረኛ የሆናችሁ ቲክቶከሮች እንዴ! ኢየሱስ ክርስቶስ በነፃ በእምነት ብቻ ከኛ ጋር ህብረት የሚያደርገው ጌታ እያለ በዚህ ሁሉ መስዋዕትነት በዚህ ሁሉ የሰዎች ዋጋ መክፈል ውስጥ የሚመጣን ጋኔል የምትሰብኩ ሰው አለን ብላችሁ የሰይጣንን መንገድ ለሰዎች የምታሰራጩ እግዚአብሔር ስራችሁን ያፍርሰው። አንሰማም፣ ዘፈን አንሰማም። ለሰይጣን የተገበረውን አብዝተን እንጸየፋለን። አንሰማም። እኛ የክርስቶስ ልጆች ነን። አንሰማም፣ ዘፈን አንሰማም። እኔ አንድ የገረመኝ ነገር ከዛፋኟ ይልቅ የእሷን ዘፈን ደግሞ የዘፈኑት ናቸው ብዙ የተወቀሱትና ዘፋኟ ላይም እንግዲህ ምንም ነገር አያለም። እንግዲህ ቲክቶከሮቹ ላይ ነው የወረደባቸው። ለምን እንደሆነ አልገባኝ። ማለት ዋናው ዘፈንሽ እንደዚህ ችግር አለበት ብሎ ለሷ አንድ መልእክት ላስተላለፈላት እናንተ ናችሁ ዘፈን ደግማችሁ የዘፈናችሁት ብሎ የወረደባቸውና ለምን እንደሆነ አልገባኝም። እንግዲህ ሶስቱም ኦርቶዶክስ ናቸው። እንግዲህ አዱናይ ደግሞ እስቲ በቅርቡ ቲክቶክ አዋርድ ላይ ማርያም ብሎ ስለጠራ ብዙ ግርግር ተነስቶ ነበርና እስቲ እሱን ደግሞ ከሽልማቱ በኋላ ወደ ትውልድ ሀገሩ ወደ መቀሌ ሄዶ በጽዮን ማርያም ቤተ መቅደስ ውስጥ እስቲ ምን የተፈጠረ ነገር አለ ብለን እስቲ እንየው። እስቲ ሰላም አውለናቡ ኧረ ለቤተ መቅደሱ ክብር ይኖራችሁ። ሃይ ጊዜ ስንቱን ነው ግን የሚያሳየን እንዴ! ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ አገር ነው የመጣው። ስለዚህ አንድም እዛ ጋር የሚያቅ እንትን ይጥፋ እንዴ! ሃይ ሀበሻ እንዴ! ለሃይማኖታችሁ ክብር ስጡ። እስቲ ይሄን ያህል ጫጫታ ቤተ መቅደስ ውስጥ ይሄ ነገር ተገቢ ነው እንዴ? ምን አለበት ውጭ እስኪወጣ ብትጠብቁ። አረ ወዴት እየሄድን ነው? ምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው እንዴ! ጭራሽ እስማ ወደንፈስ ቅዱስ አያሳዝንም? እንደዚህ ወንዱ ሴቱ በአንድ ቦታ ላይ ቤተ መቅደስ ውስጥ እንደዚህ ድብልቅልቅ ብሎ ብዙ ሰው እኮ ነው በቃ ጽዮን ማርያም ለመሄድ ይመኛል። በቃ እንዴት አርጌ ጽዮን ማርያም ሄጄ በቃ እዛ ከሄድኩ በኋላ ከፈለክ ምናምን ነገር የሚባልበት ቦታ እኮ ነው። በቃ ጽዮን ማርያም ስንት በረከት ያለበት ቦታ ላይ ግን በቃ በእጅ ያዙት ወርቅ አለ አይደል? በቃ ስትቀርብ እንደዚህ በቃ ታናንቋል። ኧረ ተው እግዚአብሔር ያየናል። ቤተ መቅደስ ውስጥ ከኋላ ታቦቱ እያለ እግዚአብሔር እየተዳፈርነው ነው። እባካችሁ እኔ ገብቼ ሁሴን ቤት ተቀብያለሁ ሻሃዳ እጄ እፎይን ደግሞ አስጠምቀኝ ብለው እየታባሽ ብለው ወረደኝ። መጀመሪያ እዛ ሄደሽ ነው? እዛ ሄጄ ተቀበልኩኝ። ከዛ ግን ሞከርኩ ልቤን ቢያለ ቁም ነገር እግዚአብሔርን በቃ እንቅልፍ አጣሁኝ። ከዛ 3 ቀኔ ነው እንደውም እንደ አንቺ ብታይ ይሰርቡኛል፣ ይዘቀዝቁኛል። እኔም የምነው እንግዲህ ማለት እምነት የግል ነው። ውስጥሽ ያመነበትን ነው የምትከተዩ። እኔ ደግሞ ጭራሽ ቤቴ ምስክር ጸሎት ባሰብኝ አልኩሽ። ውዳሴ ማርያም ደግማለሁ፣ ሰግዳለሁ፣ ቁጭ አለኝ። አሁን አጥምቆኝ ተጸጽቻለሁ ብላቸው ሰርባ ወረዱ። አንቺ ተዝህ ምን አስባለሽ? እኔማ ከዛ ያስባለኝማ ማለት እኔም በማሾገኔ ሙስሊም ነኝ፣ ግን እንደዛ ሳይሆን የሆነ ብጭጭጭት ብዬ ነው በቃ እንደኔን ማሰማኝም ብዬ ሩጬ አላህ ጋር ሄድኩኝ ማለት ነው። ግን አቃዘኝ ገደል ነው። እንግዲህ እንደዚህ አይነት ሰዎች ናቸው በቃ እዛ እዚህ እያሉ
ሃይማኖት የሚቀልዱ ሰዎች እግዚአብሔር አልሰማ ስላለኝ ሮጬ አላህ ጋር ይልኩኝ ትላለች። ሳታቂ መግባት ይሄ ነው። አሁንም ሳታቂ ወደ ኦርቶዶክስ መጠመቅ አይደለም መማር ያለብሽ። መጠመቅማ ምን ይሰራልሻል? እነሱም እኮ ዝም ብለው ቲክቶክ ላይ ሻሃዳ ያስይዛሉ። ከዛ ሙስሊም ሆነሻል ይሉሻል። መጠመቅ አይደለም መማር ነው የሚጠቅም። የሰላም ፍሻ አንቺ ነይ ደስታችን በመስቀል ስር ሰላም ማርያም እናታችን። እኛ እንዘምራለን ጠላት ይጨነቃል ይላሉ። በኋላ እነሱ ከበሩ ስጠኝ አትስጠኝ ብሎ እኔ እኮ ድፍረታችን እኮ ግራ ነው የሚገባ። ምንም መከባበር የሚባል ነገር የለም። በቃ እሱስ አክብሮ ቢሰጠው በቃ መዝሙር ካለቀ በኋላ እኮ በቃ መሰጣጣት ይችላሉ። ምንም እንደ አባት ውርስ ከበሩን ዝም ብለህ ብትደበድብ በረከት ካልሆነ ምንም አይሰራልህም። ለበረከት እኮ ከበሩ አይደል እግዚአብሔርን ለማመስገን ነው። እግዚአብሔርን ደግሞ የምታመሰግነው ዝም ብለህ ቀን ሙሉ መምታት አይደለም። በቃ ሁሉም በረከቱ ይድረስ። አንድ ጊዜ ያሉ አንድ ባይታዊ እዚህ መሀል ሀገር ተነስተው አክሱም ሄዱ አሉ እና ሲያዩት አጠቃላይ አክሱም ኢትዮጵያውያን ምዕመናን ሁሉ በስተው ጨረቃ መስለው ያዩዋቸዋል እና አሁን እንዲያው እመቤቴን ይህን ሁሉ ሲያመሰግናት የኔን ምስጋና እንዴት አድርጋ ትቀበለኛለች? ለትህትና ነው ሁሉ እያመሰገናት እኔ ባመሰግናት ምኑ ይደርሳል? ዛሬን የተኝቼ ልደር እዚህ የተሰበሰቡ ሊቃውንት የአክሱም ሊቃውንት ያገልግሏት ብለው ተኙ አሉ። አንድ አባት ናቸው የነገሩኝ እና ከዚያ በኋላ እመቤታችን በህልማቸው መጣ ማለት ነው እንዴት ከፀሐይ ታሳንሰኛለህ? የፀሐይ ብርሃን እኮ ለሁሉ ነው። የኔስ እንዴት ለአንተ ሳይደርስ ይቀራል? የኔ አማላጅነት የኔ እናትነት ተነሳ መስግነኝ ብላ ቀሰቀሰቻቸው። እንግዲህ ስለ ትህትና ነው። እሳቸው ሁሉ ሰው ሲያመሰግኗት በእኔ በሀጦ አንደበት በእኔው በደካማ አንደበት ብትመሰግን ምን ይሞላላታል? ስለዚህ የተኝቼ ልደር እነዚህ ሁሉ ያመሰግኗታል ብለው ከተኙ በኋላ ምክንያቱም ስንቱን ትሰማለች ነው አነጋገር። እንግዲህ የዋሃን ደግ ጻድቃን ያለ አይደል እንዳይምራቸው ስፋት እንደ ሃይማኖታቸው ጽናት ያለው አለ አይደል በበዓታቸው ሲያመሰግኗት ኖሮ ሄዳር 21 ቀን ግን የአክሱም ጽዮን እዚያ ሲገኙ ሁሉ ሲያመሰግናት እኔን እንዴት አድርጋ ትሰማኛለች? ዝም ብዬ ተኝቼ ልደር ምስጋናዋም አይታወልም ብሎ እሳቸው ተኝተው ሳለ እመቤታችን ቀስቅሳ እንዴት ከፀሐይ ታሳንሰኛለች? ፀሐይ እኮ ለሁሉም ነው የምታበራ የኔም ደግሞ አማላጅነት እናትነት ለሁሉ ነው። በልተነሳ መስግነኝ ያለችው ተነስቶ አመስግነዋል። እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ እንደውም ይገላምጡሻል ሲያገኙሽ። እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም። ክረምት ነው የአዲሱ በኢህአዴግ ጊዜ ነው። ይሄ ባቡር የሚሄድበት አለ አይደለም ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል። እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ። ቁጭ ብያለሁ። እንደዚህ ቆሜያለሁ። ቁጭ አልኩ። ወንበር የለም ቆሜያለሁ። ከዛ የሆነ ልጅ ነው ዳይሬክተር ነው። እስካሁን ድረስ በቃ ሳየው ያናድደኛል። የሚያስጠላ ልጅ ነው። መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረጭቶኝ ሄደ። እንግዲህ ብር ያለበት ሰው ነው የሰው እንዲህ የሚያደርጉት ሰዎች አሉ። ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ። ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ። ያው ጾም ነው የገና ጾም አልጾምም። ባለምጾሜ እቺ አጋስስ ማለታቸው አይቀርም፣ ግን ግዴታ መብላት ስላለብኝ ነው። ታጋስስ ምናምን እንዳትሉ ግዴታ ነው። ትንሽ አቅሜ ስለወረደ የሚጠግኑ ነገሮች መጠቀም አለብኝ። አንዳንዴ ሚዲያ ላይ ወተን የምንናገራቸው ነገሮች ጥንቃቄ ልናደርግ ያስፈልጋል። ለምሳሌ እንግዲህ አሁን ያለንበት ይህ የነቢያት ጾም ከሰባቱ አዋጅ ጾሞች መካከል አንዱ ነው። አንድ ኦርቶዶክሳዊ እነዚህን ሰባቱን የአዋጅ አጽዋማት የመጾም ግዴታ አለበት። ውዴታ ሳይሆን ግዴታ አለበት። ምናልባት በተለያዩ ምክንያቶች ማንጾምባቸው መንገዶች ሊፈጠሩ ይችላል። ይሄንን ደግሞ ከንስሐ አባቶቻችን ጋር በመነጋገር ንስሐ አባቶቻችን በሚሰጡን መመሪያ መሰረት ነው የምናደርገው። በዚህ በነቢያቱ ጾም ግዴታ መብላት ካስፈለገንና የሕክምና የተለያየ ነገር ከሆነ ይሄንን ከንስሐ አባቶቻችን ጋር ተገናኝተን ንስሐ አባቶቻችን በሚያስቀምጡልን መንገድ ጾሙን እንድናሳልፍ እንችላለን። ከዛ ውጪ ግን በየአደባባዩ እየወጣን እኔ አልበላም እንደዚህ ያለብኝ ያቅምጭ ይሄ ምን ለማስተማር ነው?
ሰዎችስ እነዚህ ነገሮች አይተው ምን እንዲረዱ ተፈልጎ ነው እንዴ? እየበሉ እኮ ቪዲዮ መስራት ግዴታ አይደለም። ጥንቃቄ ልናደርግ ያስፈልጋል። ገመናዎቻችንን የራሶቻችንን ችግር ለሌሎች ላይ ማንጸባረቅ የለብንም። ምክንያቱም ዛሬ በደንብ አስተውላችሁ ከሆነ የትኛውን ቦታ ስጋ ቤቶች ክፍት ናቸው። እነዚህ ስጋ ቤቶች ኦርቶዶክሳውያንን እኮ ገብተን እየተመገበን እየበላን ያለ ነው ማለት ነው። ከቤተ ክርስቲያን ስርዓት ውጪ ሆነን ዛሬ ያሉ ስጋ ቤቶችን እየተጠቀምን የምንገኘው ከ50% በላይ የምንሆን እኛ ኦርቶዶክሳውያን ነን። ይሄ የቄስ ጾም ነው የገሌ ጾም ነው እያልን ማለት ነው። ባይዘዌ ከሰባቱ አጽዋማት መካከል የፍስለታንና አብይ ጾምን ብቻ ነው የምጾመው ሌላውን አልጾምም ብትል እንደ ጾም አይቆጠርም ሁሉንም ማለት ነው። እነዚህ ሰባቱን አጽዋማት የመጾም ግዴታ አለብን። ችግሮቻችን ካሉ ግን ይሄንንስ በማን ነው? በንስሐ አባቶቻችን አማካኝነት በሚሰጠን ቀኖና መሰረት ያንን እናስኬደዋለን ማለት ነው። ቤተክርስቲያን ስርዓት ስላላት ከዛ ውጪ ግን እኔ ችግር ስላለብኝ እንዲህ ስለሆንኩ እያል ሌሎችን ሰዎች ለመመረዝና ሌሎችን ሰዎች ለመበከል የምንሄደው መንገድ ትክክል አይደለም። ኦርቶዶክሳውያን ዛሬ ሃይማኖታችንን በአግባቡ ባለመጠበቅ የቤተክርስቲያናችንን ስርዓት በአግባቡ ባለመጠበቃችን ስንት ዋጋ እያስከፈለን እንደሆነ መዘንጋት የለብንም ማለት ነው። ስለዚህ የነቢያትን ጾም ኦርቶዶክሳዊ ሆነ ከ7 ዓመት በላይ ያለ በሙሉ የመጾም ግዴታ አለበት። ውዴታ ሳይሆን ግዴታ በሃይማኖቷ ውስጥ ከኖረ ማለት ነው። አመሰግናለሁ። በዘዊ ማንም አጋሰስ አይልሽ ማን ጾሙ ነው? ሰው እኮ የጾም አይደለም። ሰው ቢጾምማ የሁሉ ስጋ ቤት አይከፈትም ነበር። ስለዚህ ማንም አይናገርሽም። አይዞን አተፍቂና ሌላው ደግሞ ለኛ መተሽ አትንገሪ፣ ኃጢአትሽን ለኛ መተሽ አትንገሪ። እኛ ምንም አናረግልሽ። ወይ ቻጾም እንዴ ብለው ሰዎች ያልፋሉ እንጂ ለኛ ኃጢአትሽን አናስተሰርይልሽም። ኃጢአትሽን የሚያስተሰርይልሽ ንስሐ አባትሽ ጋር ሄደሽ ቀኑና ምናምን ስትቀበይ ስትጾሚ ስትጸልይ ነው እንጂ ለኛ በነገሪ ምንም አናረግልሽ። ለኛ ነገርሽን አልነገርሽን ምንም የሚጨምር የሚቀንስ ነገር የለምና እንደዚህ አይነት ነገር አሁን አውርተሽ ጥቅሙ ምን እንደሆነ አልገባኝ። ለማንኛውም ወንድሜ ደግሞ በደንብ ነግሯታል። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።